ሰላም ተማሪዎች እንደምን አላችሁ? ይህ በዋሸር አካዳሚ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል ኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ክላሲፊኬሽን ኦፍ ፖሊመርስ ፖሊመሮችን ክላሲፋይ የምናደርግበትን ፖይንት እናያለን። how to classify polymers ፖሊመሮችን በተለያየ መንገድ ክላሲፋይ ማድረግ እንችላለን። there are a number of methods of classifying polymers ፖሊመርን ክላሲፋይ የምናደርግባቸው የተለያዩ መንገዶች አሉ ወይም የተለያዩ ሜቶዶች አሉ ማለት ነው። a polymer made from identical or different types of monomers based on this we can classify polymer as homopolymer and also copolymer ብለን መክፈል እንችላለን። ከሚሰሩበት ከስሪታቸው አንፃር አይተን በሁለት መክፈል እንችላለን። ምክንያቱም አንድ ፖሊመር ከተመሳሳይ ሞኖመሮች ሊሰራ ይችላል ወይም ከተለያዩ ሞኖመሮች ሊሰራ ይችላል። based on this one በሁለት ልንከፍለው እንችላለን። የመጀመሪያው ምንድነው? ሆሞ ፖሊመር የምንለው ማለት ነው። ሆሞ ፖሊመርስ ከአንድ ኦር ከአይደንቲካል ሞኖመሮች የሚሰራ ከሆነ ሆሞ ማለት ዘ ሴም ማለት ነው፣ ተመሳሳይ ናቸው ማለት ነው። ፖሊመሩን የሰሩት ሞኖመሮች ምንድናቸው? ተመሳሳይ ናቸው ማለት ነው። ሁለተኛው ደግሞ ኮፖሊመር ማለት የተለያዩ ሁለትና ከዛ በላይ የሆኑ ሞኖመሮች አንድ ጋር ሆነው በፖሊመራይዜሽን አማካኝነት ወደ ፖሊመር የሚቀየሩ ከሆነ ኮፖሊመር የምንላቸው ይሆናሉ ማለት ነው። እስኪ አንድ ባንድ የምንመልከት የመጀመሪያው ምንድነው? ሆሞፖሊመር made from only one types of monomers አንድ አይነት ናቸው ማለት ነው። አንድ አይነት የሚሰሩት ሞኖመሮች ምንድናቸው? ፖሊመሩን ሊሰሩ የሚችሉት ሞኖመሮች ምንድናቸው? አንድ አይነት or they are identical ማለት ነው። አይደንቲካል ስለዚህ ምን እንላቸዋለን? ሆሞ ፖሊመር ይባላሉ። for example polyethylene it's what a polymer which monomers are identical ሞኖመሮቹ አይደንቲካል የሆኑ አንደኛው polyethylene ነው ማለት ነው። synthesized by polymerization of only ethylene ሞኖመሩ ማን ነው? ኢታይሊን። ስለዚህ መር የምታደርገው አድ የምናደርገው ማን ነው? ኢታይሊን ነው ማለት ነው። ኢታይሊን ፕላስ ኢታይሊን millions of ethylene hundreds of ethylene thousands of ethylene they will form what polyethylene form ያደርጋሉ ማለት ነው። እዚህ ጋር እንደምትመለከቱት ይሄው CH2 ደብል ቦንድ በመካከላቸው it's what ኢቲን ነው ወይም ኢታይሊን ይባላል ማለት ነው። n አማውንት ጊዜ መር ስናደርገው ወይም ፖሊመራይዜሽን ስናካሄደው in the presence of catalyst it forms what polyethylene form ያደርጋል ማለት ነው። polyethylene ሲሷት አንሳቹሬትድ አለ ወደ ሲንግል ቦንድ ወይም ወደ ሳቹሬትድ ይቀየራል። ስለዚህ polyethylene form አደረገን። ይሄ ምንድነው? ሆሞፖሊመርስ ምን ያህል ጊዜ ነው መር ያደረግነው? n times 100 ጊዜ 200 300 ጊዜ n types of ጊዜ ሊሆን ይችላል ማለት ነው። ስለዚህ ዋናው ነገር እዚህ ጋር መረዳት የሚጠበቅብን ምንድነው? ሞኖመሮቹ ተመሳሳይ ናቸው። ሞኖመሮቹን እርስ በርሳቸው millions times or thousands times or any amount ጊዜ አድርገናቸው መር አድርገናቸው የምናገኘው ፖሊመር ምን ይባላል? ሆሞፖሊመር እንለዋለን ማለት ነው። ሆሞፖሊመር። ሁለተኛው ኮፖሊመር prepared by polymerizing more than one kinds of monomers ይሄ ሊሰራ የሚችለው prepared by polymerizing more than one kinds of monomers ከአንድ ካይንድ በላይ ወይም ታይፓቸው ከአንድ በላይ የሆነ ማለት ነው። ከአንድ በላይ የሆነ more than one kinds of monomers መር ከተደረጉ ፖሊመራይዝ ካደረጉ ምን ፎርም ያደርጋል? ኮፖሊመር አይነቶቹ የተለያዩ ናቸው ማለት ነው። for example እዚህ ጋር ምን አለ? ኢቲን አለኝ and also ፕሮፒን አለኝ። ሁለቱ የተለያዩ ኮምፓውንዶች ናቸው። ሁለቱን አንድ ጋር መርጅ ካደረግናቸው በፖሊመራይዜሽን መርጅ ካደረግናቸው then they will form what ኮፖሊመር ፎርም ያደርጋሉ ማለት ነው። ኮፖሊመርስ for example እዚህ ጋር ሞኖመር አለኝ CH2 ይሄ ማን ነው? ኢቲን ነው። ይሄኛው ደግሞ ፕሮፒን ነው። ሁለቱን አንድ ጋር ባስገባናቸው ወይም ፖሊመራይዝ ካደረግናቸው ዘል ፎርም ዚስ ኮፖሊመር ፎርም ያደርጋሉ። ዚንሷ ኢቲንን n ጊዜ ነው። ዚንሷ ፕሮፒንን ደግሞ ስንት ጊዜ ነው? m ጊዜ ነው። ስለዚህ የዚህ ፖሊመር ሊሆን ይችላል CH2 ከማን የመጣ ነው? ከኢቲን የመጣ ነው ማለት ነው። ስለዚህ n ጊዜ መርጅ ይደረጋል ወይም መር ይደረጋል ማለት ነው። when come to this ፕሮፒን ደግሞ ይሄኛው CH3 m ጊዜ ነው ማለት ነው። m አማውንት ጊዜ ይሄ m እና n ምንድነው የሚያመለክተን? አማውንታቸው ምን ያህል ጊዜ ነው እዛ ፖሊመር ላይ ኢንክሉድድ የተደረጉት ወይም ኢንቮልቭድ ያደረጉት ምን ያህል ጊዜ ነው የሚለውን የሚያሳየን የቁጥር መጠን ነው ማለት ነው። or amounts of monomers ነው ማለት ነው። amounts of monomers። ስለዚህ በዚህ አማካኝነት በተለያዩ ሞኖመሮች ሊሰራ የሚችል ፖሊመር ምን እንለዋለን? ኮፖሊመር ይባላል ማለት ነው። ኮፖሊመር። አሁንም ስለ ኮፖሊመር እያየን ነው። ኮፖሊመርን በሁለት መክፈል እንችላለን። based on their arrangement based on the monomer arrangement ሞኖመሮቹ በምን መንገድ ነው አሬንጅ ሊያደርጉ የሚችሉት? ካሁን በፊት እንዳየነው ኮፖሊመር ማለት ሞኖመሮቹ የተለያዩ ናቸው ብለናል። ስለዚህ እነኚህ ሞኖመሮች እንዴት ነው አሬንጅ የሚደረጉት?
ፖሊመሩ ላይ እንዴት ነው አሬንጅመንታቸው? based on this monomer arrangement we can classify this copolymer into two parts. the first one is what random copolymer ይባላል ማለት ነው። random copolymer. in random copolymer the monomers are what arranged in random fashion. then regularly አይደለም ማለት ነው። randomly ነው arrange የሚያደርጉት ራሳቸው አሬንጅመንታቸውን ጠብቀው ሳይሆን ወይም ሬጉላር ሪፒቲንግ ዩኒታቸውን ጠብቀው ሳይሆን በቃ እንዳገኙ ነው። ዝብርቅርቅ ያለ ነው። as the name indicates random it does not keep its what regularity አይጠብቅም ማለት ነው። for example these A and B are the monomers የተለያዩ ሞኖመርስ ናቸው። አሬንጅመንታቸውን ብትመለከቱ እዚህ ጋር A B B ተመልከቱ። እዚህ ጋር ደግሞ A ያለ እዚህ ጋር B ያለ A አሬንጅመንቱ it is not regular አይደለም ማለት ነው። ሬጉላር አይደለም። ስለዚህ ምንድነው ራንደምሊ ነው ፖሊመራይዝድ የሚደረገው። ፖሊመራይዝ ሲደረግ ምንድነው ራንደምሊ እንዳገኘ ሬጉላሪቲውን ሳይጠብቅ ነው አሬንጅድ የሚደረገው ማለት ነው። ሁለተኛው ሬጉላር ኮፖሊመር ነው ማለት ነው። ይሄ ሬጉላር ኮፖሊመር አሬንጅድ ኢን ዘ ሬጉላር አልተርኔቲንግ ሪፒቲንግ ዩኒትስ ነው። ራሱን የሚቀይረው አልተርኔት የሚያደርገው ምንድነው በሬጉላር አሬንጅመንት ነው ማለት ነው። ወይም ስቴፑን ጠብቆ ነው ማለት ነው። ለምሳሌ እዚህ ጋር ሁለት ሞኖመሮች አሉ A እና B የሚባሉ A B እያለ A B አሬንጅመንት ወይም A B ከሆነ አሬንጅመንቱ A B እያለ ይሄዳል ማለት ነው። ለምሳሌ A B ከሆነ ይቀጥላል A B እያለ ይቀጥላል ማለት ነው። ዜን አሬንጅመንቱ ግን ምንድነው ስቴፑን ጠብቆ ስቴፕ ባይ ስቴፕ ሬጉላርሊ ማለት ነው። ያን ሬጉላሪቲውን ምን ያደርግም መልቀቅ አይፈልግም ማለት ነው። በዚህ አማካኝነት በሬጉላር ፋሽን አሬንጅ የሚያደርጉ ሞኖመሮቹ ምን ይባላል? ይሄ ሬጉላር ኮፖሊመር ይባላል ማለት ነው። ሌላው ፖሊመርን ክላሲፋይ የምናደርግበት መንገድ ሁለተኛው መንገድ ደግሞ ምንድነው? based on the nature of chemical reactions employed in the polymerization. ፖሊመራይዜሽን በሚያካሂዱበት ሰዓት what type of reaction do they undergo? ምን አይነት ሪአክሽን ነው የሚያካሂዱት? based on the reactions employed in the polymerization. በፖሊመራይዜሽን ጊዜ የሚካሄዱ ሪአክሽኖች አሉ። ያ ሪአክሽን ሞኖመሩን ወደ ፖሊመር ለመቀየር የሚደረግ ሪአክሽን አለ ማለት ነው። ያን ሪአክሽን ላይ ቤዝድ አድርገን በሁለት መክፈል እንችላለን ማለት ነው ፖሊመር። የመጀመሪያው ምንድነው? ኮንደንሴሽን ፖሊመር ነው። ኮንደንሴሽን ፖሊመር ካሁን በፊት ስላየነው ራፍሊ ነው የምናየው። ምክንያቱም ሌሰን 4 ላይ በደንብ አይተናል። ኮንደንሴሽን ፖሊመርና አዲሽን ፖሊመር ብለን ፖሊመራይዜሽን ብለን በሁለት ከፍለን አይተናል። ስለዚህ እዚህ ጋር እያወራን ያለነው ክላሲፊኬሽን ላይ ስለሆነ አምጥቶት ነው። ስለዚህ ኮንደንሴሽን ፖሊመር የምንለው prepared by lots of smaller molecules by removing smaller molecules ለምሳሌ ውሃ ሊሆን ይችላል፣ አልኮል ሊሆን ይችላል። እነሱን ሪሙቭ በማድረግ ሊሰራ የሚችል ፖሊመር ኮንደንሴሽን ፖሊመር ይባላል። ኮንደንሴሽን ፖሊመር የተሰራው በምንድነው? በኮንደንሴሽን ሪአክሽን አማካኝነት ነው ማለት ነው። ኮንደንስ የሚያደርገው ስሞላር ሞሌኪውሎች ሪሙቭ ስለሚደረጉ ኮንደንስ አድርገዋል ወይም ሞላር ማሳቸው ቀንሰዋል ማለት ነው። የሆነ ነገር ሪሙቭድ ሆኖ ወጥቷል ማለት ነው። ስለዚህ ዋተር ሊሆን ይችላል። ብዙ ጊዜ ዋተር ነው ሪሙቭ የሚደረገው ኦር አልኮል ሊሆን ይችላል ማለት ነው። ስለዚህ prepared by the loss of smaller molecules ሪሙቭ በማድረግ small parts of molecule ሪሙቭ በማድረግ የምንሰራው ኮንደንሴሽን ፖሊመር ይባላል ማለት ነው። ሁለተኛው አዲሽን ፖሊመር ነው። አዲሽን ፖሊመር formed by the additional reaction of unsaturated monomers unsaturated ሞኖመሮችን ሪአክት በማድረግ one at a time አንድ ሞኖመርን አንድ ጊዜ ነው አድ የምናደርገው ነው። አድ እያደረገን በሶስት ስቴፖች ቼን ኢኒሺየቲንግ ስቴፕ፣ ሁለተኛው ቼን ፕሮፓጌቲንግ ስቴፕ ኤንድ ሶስተኛው ደግሞ ቼን ተርሚኔቲንግ ስቴፕ። እነኛን ሶስት ስቴፖች ተጠቅመን ምን ማድረግ እንችላለን? አዲሽን ፖሊመራይዜሽን እናካሄዳለን ማለት ነው። ያ ፖሊመር ደግሞ ምን ይባላል? አዲሽን ፖሊመር ማለት ነው። በአዲሽን ፖሊመራይዜሽን የተካሄደ ፕሮዲዩስ የተደረገ ሞኖመር ምን እንለዋለን? አዲሽን ፕሮዲዩስ የተደረገ ፖሊመር ምን ይባላል? አዲሽን ፖሊመር ይባላል። በኮንደንሴሽን ሪአክሽን የተካሄደ ወይም ፕሮዲዩስ የተደረገ ፖሊመር ደግሞ ኮንደንሴሽን ፖሊመር ብለን ማስቀመጥ እንችላለን ማለት ነው ተማሪዎች። ሌላው base of classification for polymer is what? Based on whether they are naturally occurring or made by man or synthetic.
let's repeat here. Okay, a polymer can be classified based on what? A polymer can be classified based on whether they are naturally occurring or made by man or synthetic እና ናቹራል ብለን በሁለት መክፈል እንችላለን ማለት ነው። ስለዚህ ይሄ ደግሞ ምን ላይ ነው ቤዝ የሚያደርገው? በተፈጥሮ ነው የሚገኙት ወይስ ማን ሜድ ናቸው? የሰው ልጅ ናቸው የሚሰራቸው ወይስ ናቹራሊ ኦከሪንግ ናቸው የሚለውን በሁለት ከፍለን ማየት እንችላለን። ናቹራል ፖሊመር and ሁለተኛው ደግሞ ሲንቴቲክ ፖሊመር ብለን በሁለት የምንከፍለው ማለት ነው። ስለዚህ የመጀመሪያው ምንድነው? ናቹራል ፖሊመር። ይሄ በተፈጥሮ የሚገኝ ፖሊመር ነው፣ ማን ሜድ ያልሆነ ማለት ነው። በተፈጥሮ ልናገኘው የምንችል ፖሊመር ነው። ዘ ኮመን ናቹራል ፖሊመር ኢንክሉድስ የመጀመሪያው ካርቦሃይድሬት ነው። ካርቦሃይድሬቶች ምንድናቸው? ዘ አር ዋት ፖሊመር ናቸው። ናቹራል በተፈጥሮ ልናገኛቸው የሚችሉ ምንድናቸው? ፖሊመሮች ናቸው። ምን ካርቦሃይድሬት ይባላል ማለት ነው። ከካርቦሃይድሬት ውስጥ ካርቦሃይድሬት የመጀመሪያው ምንድነው? ሞኖሳካራይድ እና ዳያሳካራይድ ብለን የምንከፍላቸው ናቸው። ሞኖሳካራይድ የምንላቸው እነ ግሉኮዝ፣ ፍሩክቶዝ፣ ጋላክቶዝ ኤንድ ኦልሶ ራይቦዝ ናቸው ማለት ነው። እነኚህ በሙሉ ምንድናቸው? they are monosaccharides ናቸው። these monosaccharides are examples of what? carbohydrate። ስለዚህ ካርቦሃይድሬት የተለያዩ ካርቦሃይድሬት ሞኖሳካራይድ አለኝ፣ ሁለተኛው ዳይሳካራይድ አለኝ። በሞኖሳካራይድ ውስጥ ሊገኙ የሚችሉ ናቹራል ፖሊመሮች እነማን ናቸው? ግሉኮዝ ኢት ኢዝ ዋት ኤ ፖሊመር ነው። ፍሩክቶዝ ባይ ኢትሰልፍ ዋት ፖሊመር ነው። ጋላክቶዝ ኢት ኢዝ ዋት ፖሊመር ነው። ኤንድ ኦልሶ ሪቦዝ ኢት ኢዝ ዋት ፖሊመር። ምን አይነት ፖሊመር? ናቹራል ፖሊመር ናቸው። በተፈጥሮ ልናገኛቸው የምንችል ፖሊመሮች ናቸው ማለት ነው። ሁለተኛው ዳያሳካራይድስ የሚባለው የካርቦሃይድሬት አይነት ሲሆን ይሄኛው ምንድነው? ናቹራል ፖሊመር ነው። ይሄ ዳያሳካራይድ በውስጡ ብዙ አሉ ማለት ነው። ለምሳሌ ሱክሮስ አለ፣ ላክቶስ አለ፣ ማልቶስ አለ። ኦል ዚስ አር ዋት ናቹራል ፖሊመር ናቸው ማለት ነው። ናቹራል ፖሊመርስ። ስለዚህ እነኚህን እዚህ ላይ ማወቅ የሚጠበቅበት አንደኛው ናቹራል ፖሊመር መሆናቸው ግሉኮዝ፣ ፍሩክቶዝ፣ ጋላክቶዝ፣ ሪቦዝ እነኚህ በሙሉ ዚያር ዋት ናቹራል ፖሊመር ናቸው። ዘን ሞኖሳካራይድ እና ዳያሳካራይድ ዋት አን ኤግዛምፕልስ ኦፍ ካርቦሃይድሬት። ቶታሊ ደግሞ ካርቦሃይድሬት ባይ ኢትሰልፍ ኢት ኢዝ ዋት ናቹራል ፖሊመር ነው። በተፈጥሮ ሊገኝ የሚችል ፖሊመር ነው ማለት ነው። እዚህ ውስጥ በፒክቸር የምንመለከታቸው ምንድነው? የግሉኮስ እና ሱክሮስን እዚህ ጋር እንመለከታለን። ግሉኮስ እና ሱክሮስ ዛር ዋት ኤግዛምፕልስ ኦፍ ዋት ምንድናቸው? ናቹራል ፖሊመር ናቸው ማለት ነው። በሞኖሳካራይድ ውስጥ ሊገኙ የሚችሉ ኦር ዛር ዋት ካርቦሃይድሬቶች ናቸው። በማን በሞኖሳካራይድ ውስጥ የሚገኙ ናቹራል ፖሊመሮች ናቸው። ናቹራል ፖሊመሮች እንደዚህ እያደረገ የሚሄድ ማለት ነው። ያው ናቹራል ፖሊመርስ ይሄ በፒክቸር የተቀመጠ ስለሆነ ነው። ከመጻፋችሁ ነው ቀጥታ የወሰድነው። መጻፋችሁ ላይ ማየት ትችላላችሁ። it is an example of natural polymer ነው። yes repeat look ሁለተኛው ከካርቦሃይድሬት ቀጥሎ ማን ነው? ማክሮ ሞለኪውልስ። ፎር ኤግዛምፕል ማክሮ ሞለኪውልስ ምን ማለታችን ነው? ፖሊሳካራይድ አለ በስሩ and also ፕሮቲን ሊሆን ይችላል፣ ፋይበርስ ሊሆን ይችላል፣ ፖሊ አይሶፕሪንስ ሊሆን ይችላል and also ኒውክሊክ አሲድ ሊሆን ይችላል ማለት ነው። look ፖሊሳካራይድ የምንላቸው እነ ስታርች እነ ሴሉሎዝ ኤንድ ኦልሶ ገምስ ኦል ዚስ አር ምንድናቸው? ናቹራል ፖሊመር ነው። ማንሜድ ያልሆኑ ሲንቴቲክ ያልሆኑ ነገር ግን በፕላንት ወይም በአኒማል ውስጥ ልናገኛቸው በተፈጥሮ ሊገኙ የሚችሉ ፖሊመሮች ናቸው። ለዚህ ነው በተፈጥሮ ስለሚገኙ ናቹራል ፖሊመር የምንላቸው። ሁለተኛ ፕሮቲንስ ፎር ኤግዛምፕል ኤንዛይሞች ምንድናቸው? ዛር ዋት ፖሊመር ናቹራል ፖሊመር። ፋይበሮች ለምሳሌ ውል አለ፣ ሲልክ አለ ኤንድ ኮተንስ እነኚህ ምንድናቸው? they are natural polymers ናቸው ማለት ነው። ናቹራል ፖሊመርስ። ሌላኛው ፖሊ አይሶ ፕሪንስ የሚባለው ኦር ኤግዛምፕል ናቹራል ረበር ዚስ ኦልሶ ምንድነው? ናቹራል ረበር ናቹራል ፖሊመር ነው። ዛዘሪስ ዋት ኒውክሊክ አሲድ በውስጡ ምን አለ? አርኤንኤ እና ዲኤንኤ። ኒውክሊክ አሲድ ስንል ምን ማለታችን ነው? አርኤንኤ ሊሆን ይችላል ኦንዶርሶ ዲኤንኤ ሊሆን ይችላል ማለት ነው። ይሄ አርኤንኤ እና ዲኤንኤ ዛር ዋት ናቹራል ፖሊመርስ በተፈጥሮ ሊገኙ የሚችሉ ፖሊመሮች ማለት ነው። እነኚህ ፖሊመሮች ከምንድን የተሰሩት? ከሞኖመሮች እርስ በርሳቸው ተደራርገው ማን ፎርም ያደርጋሉ? ፖሊመር ማለት ነው። ዋት ታይፕ ኦፍ ፖሊመር አር ዚስ? ምን አይነት ፖሊመሮች ናቸው? ናቹራል በተፈጥሮ ሊገኙ የሚችሉ በፕላንት ወይም በአኒማል ውስጥ እኛ ልንሰራቸው በእጃችን ልንሰራቸው የማይችሉ ፖሊመሮች ናቸው ማለት ነው። ይሄ ዚሳርዋት እነ ስታርች አሉ፣ ሴሉሎስ አሉ። ኦል ዚሳርዋት ምንድናቸው? ናቹራል ፖሊመሮች ናቸው። ይሄ ማክሮ ሞለኪውልስ በማክሮ ሞለኪውል ውስጥ ሊገኙ የሚችሉ ምኖች ናቸው? ናቹራል ፖሊመሮች ናቸው። በጣም ትልልቅ ሞለኪውሎች ናቸው። ማክሮ ሞለኪውልስ ይባላሉ።
ስታርች እንደምታዩት የተከታተለ ነገር ነው ማለት ነው። ስለዚህ ተመሳሳይ ዩኒት ናቸው ሪፒት የሚያደርጉ ተመልከቱ ኦል ዚስ አር ምንድናቸው ፖሊመርስ ናቸው ማለት ነው። አሚን ሞኖመሮች አሉ ዜን ምን ሰርቷል ፖሊመር ፎርም ያደርጋል። ሴሉሎስ የሚባለው ይሄው ሴሉሎስ ጊዜ በውድ ውስጥ የሚገኝ ነው ወይም በኮተን ውስጥ ሊገኝ የሚችል ፖሊመር ነው ማለት ይሄም ምንድነው በተፈጥሮ ነው ማለት ነው። ሌላው ፕሮቲኖችም ይሄው ምንድናቸው ዛሬ ፖሊመርስ ናቸው ማለት ነው። ስትራክቸራቸው ይሄን ይመስላል ማለት ነው። ኤንድ ኦልሶ ናቹራል ረበር ናቹራል ይሄን ቀጥታ ከምንድነው የሰርኩት መጻፋችሁ ላይ ያለ ስለዚህ መጻፋችሁ ላይ ያለ ነገር ነው ማለት ነው። እነኚህ ምንድናቸው ዛሬ ኤግዛምፕልስ ኦፍ ናቹራል ፖሊመርስ ናቸው ማለት ነው። በተፈጥሮ ልናገኛቸው የምንችል ፖሊመሮች ናቸው ማለት ነው። እንግዲህ ተማሪዎች ዛሬ ክላሲፊኬሽን ኦፍ ፖሊመር አይተናል ማለት ነው። ክላሲፊኬሽን ኦፍ ፖሊመር በተለያየ መንገድ በተለያየ ነገር ላይ ቤዝድ ሆነን ፖሊመርን ምን ማድረግ እንችላለን ክላሲፋይ ማድረግ እንችላለን ማለት ነው። ክላሲፋይ ማድረግ እንችላለን ናቹራል ፖሊመር ሲንቴቲክ ፖሊመር ብለን ፖሊመርን መክፈል እንጂ ኮንደንሴሽን ፖሊመር ኤንድ ኦልሶ አዲሽን ፖሊመር ቤዝድ ኦን ዘ ሪአክሽንስ when they produce ፖሊመርን ፎርም ለማድረግ በሚጠቀሙበት የሪአክሽን ታይፕ ኮንደንሴሽን እና ሌላም ብለን አዲሽን ፖሊመራይዜሽን ፖሊመር ብለን በሁለት መክፈል እንችላለን ማለት ነው። ቤዝድ ኦን ዘ ኔቸር they made በኔቸራቸው ደግሞ ከሆነ ምን ብለን ሲንቴቲክ እና ኦር ማን ሜድ እና ሁለተኛ ምንድነው ናቹራል ፖሊመር በተፈጥሮ የሚገኝ ፖሊመር ቤዝድ ኦን ዘ አሬንጅመንት ከሆነ ደግሞ ቤዝድ ኦን ዘ ታይፕ they contain ታይፓቸው ደግሞ ከሆነ ቤዝድ ኦን ዘ ታይፕ ምን ይዘዋል የተሰሩት ከአንድ አይነት ነው ወይስ ከአንድና ከሁለትና ከዛ በላይ ከሆነ ደግሞ ምን ብለን ኮፖሊመር እና ሆሞ ፖሊመር ብለን በሁለት እንከፍላለን ማለት ነው። ስለዚህ ክላሲፋይ የምናደርግበት ሜተዶቹ ምንድናቸው የተለያዩ ናቸው። ስለዚህ አንድ አይነት ቤዝ ኦፍ ክላሲፊኬሽን የለንም። ቤዝ ኦፍ ክላሲፊኬሽናችን ምንድነው የተለያየ ታይፕ ሊሆን ይችላል ሪአክሽን ሊሆን ይችላል ኤንድ ኦልሶ የመጡበት ተፈጥሮ ነው ወይስ የሰው ሰራሽ ነው የሚባሉትን ቤዝ አድርገን በተለያየ መንገድ ክላሲፋይ ማድረግ እንችላለን። ስለዚህ እኛ ማወቅ የሚጠበቅብን ክላሲፋይ አድርጉ ስንባል ምንድነው ምን ላይ ቤዝ ሆነን ነው የሚለውን ጥያቄ መመለስ አለብን። ምን ላይ ነው ኔቸር ላይ ነው ሪአክሽን ላይ ነው ኤንድ ኦልሶ ታይፕ ላይ ነው ታይፕ ምን አይነት ነው ተመሳሳይ አይደንቲካል ነው የሚሰራ ተመሳሳይ ነው ወይስ በተለያየ ነው የሚለውን ቤዛቸውን ማወቅ የተጠበቀ ነው። ቤዛቸውን ካወቅን በኋላ ቤዝድ ኦን ዛት ምን ማድረግ እንችላለን ክላሲፋይ ማድረግ እንችላለን ማለት ነው ተማሪዎች። ስለዚህ ዛሬ ይሄንን አይተናል። በሌላ ፕሮግራማችን ሌሰን 7 ላይ እስከምንገናኝ ድረስ ሰላም ሁኑ ተማሪዎች። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ